የኔ ፍቅር ናስቲ የኔ ቆንጆ ዊ አልቻልኩም። የኔ የዋ ናስቲ ኦኬ ነው። እሺ ና የኔ ምስኪን እኔን ክፈት ይበለኝ የኔ አባት ጌታ 3 ደቂቃ ራሱ መቆየት አልቻልኩም። ኦኬ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሰላም አልካቸው እንዴ? ናሽልኝ ደግሞ ሰላም በለኝ። ኦኬ ነው። እሺ አልከፋኝም። እሺ ይቅርታህን ተቀበላለሁ። ይቅርታ ልቀበል ነው ዛሬ የመጣሁት። በቃኝ። እኔ ሁሉ ቴክስቶች ይበቃኛል። እውነቴን ነው። እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነቱን እንነጋገር ከተባለ ያበጠኝ ፈንዳ ባላነሳልክም የምሬ ነው። እና ይቅርታህን ዛሬ ተቀብያለሁ። አታውቃኝም? ይቅርታህን ተቀብያለሁ እያልኩህ ነው። አመሰግናለሁ በጣም መልሼ ልውደድህ መልሼ አው ከራሴ ቀንሼ አረ ይበቃዋል እንዴ! ጨረስሽ እኮ ይበቃዋል። አረ ወይኔ እንዴ! ጉንጩ በዚህ በኩል እንዴ! መሀል ላይ እንዴ! እዚህ ፊት ለፊት እኮ እንዴ! ተውሹ እንዴ! አረ ታይ አንቺ ደግሞ መሀሉ። አረ እሱ ይሻላል እንዴ! ከታች ምን እንደሚሰራ እኛ አናውቅም። ውድ ቤተሰቦቼ እንግዲህ የዛሬው የተለየ ነው። እናቴ ጉንጩ ተጀምረዋል። እንግዲህ በዘንድሮ አመት ብቻ በጣም ብዙ ነገር ነው ዘንድሮ የተሳመው ማለት ነው። እና ዛሬ ቤተሰብዬ ሄርሜላ ይቅርታ አድርጌለታለሁኝ። አውቄ ነው እኔ አፈቅርሃለሁ የኔ ፍቅር የኔ ውድ የኔ ጣምበላል እያለች ትገኛለች ማለት ነው። እና እኔ አውቄ ነው እንደዚህ ያረኩት እንጂ እኔ ወድሃለሁኝ ብለዋለች። እሱም በደስታ ፍንድቅድቅ ያለ መጥተዋል። እዛ ጋር እያሽቃበጠች እዚህ ጋር ደግሞ ከሱ ጋር እንደዚህ ትለጣጠፋለች። ስለ ልጁ እያሳሰባት ቅድም ስታወራ ሰምታችሁ ከሆነ ልጁ ለምንድን ነው እንዲናፍቀው የምታደርጉት? እንዴት ነው ከአባቱ የምትነጥሉት? እያለች ያወራች የነበረች ሴትዮዋ አሁን ደግሞ ይኸው መጣለች። እኔ ቅድም ብያቸዋለሁ ቤተሰብዬ፣ እኔ ዝም ብዬ አይደለም አውራ ሄርሜላ አሁን አለሁ አሁን የለሁም ነው የምትለው። ስለዚህ አሁን አንድ ታወራለች፣ አሁን ደግሞ መልሳ ደግሞ ሌላ ነገር ነው የምታወራው። ስለዚህ ሄርሜላ ቅድም ስለ ልጁ እንደዛ እያወራች ነበር። አሁን ደግሞ ትዳርህን ለምን አፈረስት? ለምንድን ነው እንደዚህ የሆንክ የነበረው? እንዴት ነው ትዳርህን የምታፈርሰው? እንዴት ትዳርህን ታለያያለህ? እንዴት በሁለት ሰዎች መሀል አንተ ትገባለህ? እያለች ነበረ ያወራችው የነበረው። አሁን ደግሞ መልሳ መጣ የኔ ፍቅር የኔ አባት እኔ እኮ አፈቅርሃለሁ አውቄ ልፈትንህ ነበረ። እኔ አውቄ ነው እንጂ ስትደውልም እኮ ደስ ይለኝ ነበረ። ስትደውል ቴክስቶቹ ሁላ በቂ ናቸው አለች። ጭራሽ ቴክስት የላከላት ነበረ። ቴክስት የላከላት ያ ሁላ በቃ ቴክስቶቹ ይበቃኛል ብላ ሁላ በቃ ይቅርታው ራሱ በአንዴ ነው የተቀበለችው። እኔ እኮ 3 ደቂቃ 2 ደቂቃ ማልቻልኩ ማለችው። 2 ቀን በደንብ አርገሻ አንጨልለሽዋል እኮ አንጨለለ በደንብ አርጎ 2 ቀን ይበቃዋል። ከዚህ በላይ ምን ያደርግ ብለሽ ነው? ደግሞ ማች ለብሶ ነው የመጣው ዛሬ ራሱ ቤተሰብ እየተነጋግረው ነው። ጉድ እኮ ነው። እና ደግሞ የገጠር ሙሽሮች መሰልሽ ዛሬ። ምን ነው እዛም ሳይሽ የገጠር ሙሽሮች ነው የምትመስዩ፣ እዚህ ጋርም ሳይሽ የገጠር ሙሽሮች ነው የምትመስዩ። ምን ጉድ ነው? ሄርሜላ እንግዲህ ይሄው ዛሬም እኔ ማንንም አልሰማም የኔ ፍቅር ያበጠው ይፈንዳ ብላ ነው የመጣችው ማለት ነው። ያበጠው ይፈንዳ። እኔ እኮ ስደውልልኝ በጣም ደስ ይለኝ ነበር፣ ደስ ያለኝ ነበር፣ ለካ ይወደኛል ለካ ያፈቅረኛል ነበር ብላለች ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንደምን አላችሁልኝ? ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤተሰብ ሁኑ። እና ሄርሜላና አብርሽ ዛሬ እንዳያችሁት መጥተዋል፣ ታርቀዋል። ይሄው የአብርሽ እንግዲህ ወዳጅ ተብሎ ጠላት መጥተው ከጎንጎና ሆኖ አሳምነው ይዘዋት መጥተው ታርቀዋል። አብርሽና ሄርሜላ እንግዲህ ካሁን በኋላ ሄርሜላና አብርሽ አብሮ ይመጣሉ። የኔ ፍቅር የኔ ውድ እያለች ትገኛለች። ካሁን በኋላ አብርሽና ሩታ ተለያይተው ሄርሜላ መጣለች። አሳዛኝ ነገር ነው የምር። እንዴት ነው በዚህ ልክ የሰው ትዳር አለያይቶ አሁን ደግሞ ሄርሜላ የምትመጣው? ሄርሜላ ግን አውቃ ነው ይሄንን ነገር የምታደርገው። የኔ ፍቅር የኔ ውድ የምትለው ሄርሜላ የኔ ፍቅር የኔ ውድ ራሱ መቲው ከሆነ እንደዚህ አይደለም፣ በዚህ ልክ አይደለም። አብርሽና ሩታ ሊታረቁ ከፈለግሽ አንድ ቦታ ስትሄጂ ሌላ ነገር ማውራት፣ በዛም በኩል ስትሄጂ ሌላ ነገር ማውራት፣ ከአብርሽ ጋር ስትገናኝ ደግሞ ይሄንን እኛሽ እንሰማሻለን፣ እኛማ እንሰማሻለን፣ እናይሽም አለን። ግን ፈርዶባት ሩታ ይነች እንጂ ይብላኝ ለሩታ
ሩታ ታሳዝናል። እንግዲህ ቻል አድርጊው፣ ምንም ማድረግ አይቻልም። ሩታዬ የኔ ቆንጆ የኔ ማር ማለት ነው። አይ ሩታዬ እንግዲህ አምጥቶብሻል። ምን ያደርጋል አንዳንዴ ሴቶች ስንባል እኮ እድለቢስ ነን፣ የምር እድለቢስ ማለት ነው። እና ምንም ቢሆን ምንም ቤተሰብ ምርጥ ቤተሰብ አለሽ፣ ምርጥ እህት ምርጥ ወንድም አለሽ። ከነሱ ጋር ተጽናኚ። ልጅ ሰጥቶሻል። ልጅ መከታን ምን ልጅ ማለት በቃ ሁሉም ነገር ነው። ስለዚህ ከልጅሽ ጋር ፍንድቅድቅ ያልሽ ተጫዋች ተዝናኚ እንጂ ምንም ማድረግ አይቻልም። እና አንዳንዴ ሴቶች ስንባል የሆነ ሳናቀው ፍቅር ብለን ሳናቀው የምንገባበት ነገር በኋላ ይቆጨናል። እና ዛሬ ላይ ሩታም እንደዛ ሆናለች። ስለዚህ ዝንጥ ብላ የተሻለ ህይወት ትኖራለች እንጂ ምንም አትሆንም። የተሻለ ህይወት ነው የምትኖረው። ትዳር አተጋብተው ወይም ደግሞ አግብቶ መፋታት ማለት መለያየትን የሚያክል ከባድ ነገር የለም። ግን ምንም ይሁን ምንም የሞተ ሰው ነው ተለያይቶ ከባድ የሚሆነው ማለት ነው። እና አብሽሪ ሩታዬ አንቺ በህይወት አለሽ። ልጅሽንም ተንከባክበሽ ራስሽን ጠብቀሽ ፏፈሽ ብላ እንደምትኖር ተስፋ አለኝ። ቤተሰብዬ ሩታ ማለት ያው እንደምታውቋት ስለሷ እኔ ማውራት ይከብደኛልም። ሁለት ደግሞ የእናንተ ማውራት አይጠበቅብኝም ስለ ሩታ ጀግና ሴት ነች እና ሁሉም ነገር አስተውላ የምትሰራ የማትቆጭ ሴት ነች። ግን ዛሬ ላይ ምንም ይሁን ምንም ይህንን ቪዲዮ ስታየው በጣም እንደምትበሳጭና በጣም እንደሚያስጠላት አውቃለሁ። ግን ሩታ የኔ እህት ጀግና ነች። ምንም ነገር አትናደድም። ምንም ነገር አይመስላትም። ሲጀመር ምንም መስሎም አይታያትም። ለምን ብትሉኝ ትላንትና ይህንን ነገር ሆን ብላ በቃ በጣም ብዙ ነገሮችን በጣም ብዙ ህይወቶችን ስላሳለፈች ይበቃኛል ብላ ሄዳለች። ሄርሜላ ግን ዛሬ ላይ ሩታ ላይ በደረሰው ነገር በሄርሜላ ላይ መድረሱ አይቀርም፣ እጥፍ ሆኖ ማለት ነው። ለምን ብትሉኝ ትዳሩን የሚያክልል ትዳር እንኳን ትዳር ነው። ግን ልጅ መጥቶ ከልጅ ጋር አብሮ ኖሮ ከዛም በኋላ እሱ ትቶ መሄዱ እሷ ልጁን ሚስቱን ትቶ ሄዶ ሂዱልኝ ውጡልኝ ብሎ ተለያይቶ በአንድ ቀን ውስጥ አንድ ቀን ባልሞላ ውስጥ እፈርምልሻለሁ ፊርምልሻለሁ ብሎ ወስዶ መስጠቱ ራሱ በጣም አሳዛኝ ነገር ነው። በጣም የሚያስጠላ ነገር ነው። እና ይህንን ነገር በአንቺ ላይ መድረሱ ቀላል ነገር ነው። ስለዚህ ይህንን ነገር ጠብቂው፣ አንቺንም ማለት ነው ያጋጥመሻል። ስለዚህ ሴትነትሽ መጠበቅ አለብሽ፣ መኩራት አለብሽ። ነገ ምን ያጋጥመኛል ብለሽ ማሰብ አለብሽ። በዚህ ልክ እንደዚህ መርከስ፣ እንደዚህ መዝቀጥ፣ እንደዚህ መሆን አግባብ አይደለም። የነገ ምን ይደርስብኛል ማለት አለብሽ። አንቺ ማለት ግን በጣም ወርደሻል፣ በጣም ዘቅተሻል፣ የመጨረሻ ማለት ነው። የምር እኔ አላቅም። ብቻ እኔ ሄርሜላን የተሳደብኩኝም አይደለም። ለምን መሳደብ ስድብ ምንም አያደርግም። ማንነት ነው የሚገልጸው፣ ምንም ነገር አያደርግም።